ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የምናየው ፊልም ተራ የነበረች አንዲት ወጣት በአንድ ሌሊት ወደ መለኮታዊ ኃይል ስትቀየር የሚያሳይ ድንቅ ታሪክ ነው። ሉሲ ትባላለች። ብዙዎቻችን ቢሆን ብለን የምናስበውን ሆናለች። አእምሯችን 100% ብንጠቀም ምን እንሆን ይሁን ብለን ጠይቀን እናውቃለን? ሉሲ ግን ጥያቄውን ብቻ ሳይሆን መልሱንም በተግባር ታሳየናለች። ቪዲዮውን ከመጀመራችን በፊት ላይክ በማድረግ ለቻናላችን ድጋፋችሁን ግለጹ። ታሪካችን የሚጀምረው በታይዋን ነው። ሉሲ በአንድ ሆቴል በር ላይ በሪቻርድ አማካኝነት በአደገኛ ወጥመድ ውስጥ ትገባለች። ሪቻርድ አንድ ሚስጥራዊ ቦርሳ ለሚስተር ጃንግ እንድታደርስ ይጫናታል። ሉሲ ነገሩ ስጋት ቢፈጥርባትም ሪቻርድ ግን እጇ ላይ ያለውን ሻንጣ በካቴና አስሮ ያስገዳታል። ወደ ሆቴሉ እንደገባች ግን ነገሮች ወደ ገሃነም ይቀየራሉ። የሚስተር ጃንግ ሰዎች ሪቻርድን በአይኗ ፊት በጥይት ይደፉታል። ሉሲም ደንግጣና ተሸብራ በሚስተር ጃንግ ወንበዴዎች እጅ ትወድቃለች። ጃንግ እጅግ ጨካኝ የሆነ ዕፅ አዘዋዋሪ ነው። በሉሲ ላይ ያደረገውን በሌሎች ላይም ሲያደርግ ነበር ይኖረው። ሉሲ ሻንጣውን እንድትከፍት ያስገድዳታል። በውስጡ የነበረው ግን ቦምብ ወይም የጦር መሳሪያ ሳይሆን በጣም አደገኛ የሆነ CPHR የተባለ ብሩህ ሰማያዊ ቀለም ያለው አዲስ ውድ ዕፅ ነው። ሚስተር ጃንግ ሉሲን እንደ ዕፅ ማጓጓዣ ሊጠቀምባት ነው የያዛት። ለዚህ የሚያሰበው መንገድ እጅግ ጭካኔ የተሞላበት ነበር። ሆዷ ላይ ቀዶ ጥገና ተደርጎ በአደገኛ ንጥረ ነገር በከረጢት ተቀብሮ ወደ አውሮፓ እንድትሻገር ነበር የተደረገው። ነገር ግን በታጋቾች እጅ እያለች አንድ ወንበዴ ሆዷ ላይ በኃይል ይረግጣታል። በዚህ ጊዜ ያ ከረጢት ተቀዶ ዕፁ በቀጥታ ወደ ደሟ መፍሰስ ይጀምራል። እዚህ ጋር ነው ታሪኩ የሚቀየረው። የሰውነት ሴሎቿና ነርቮቿ በከፍተኛ ፍጥነት ይነቃቃሉ። ሉሲ እጥፍ ኃይል ታገኛለች። ከተፈጥሮ በተለየ መልኩ ግዳሌ ወደ ላይ ትወጣለች። የአእምሮ አቅም ከኖርማሉ በእጥፍ ጨምሮ 20% ሲደርስ በዙሪያ ያለውን ነገር ሁሉ የመረዳት አቅሟ ይጨምራል። ጥላቶቿን በአንድ ጊዜ ድምጥማታቸውን አጥፍታ ታመልጣቸዋለች። በሀሳቧ ከሁሉም ስለምትቀድም ትገላቸዋለች። በሌላ በኩል ፕሮፌሰር ኖርማን ስለ ሰው ልጅ አእምሮ አቅም አስገራሚ ትምህርት ይሰጣል። የሰው ልጅ የሚጠቀመው 10% ብቻ እንደሆነ፣ ዶልፊኖች ግን 20% ስለሚጠቀሙ የራሳቸውን ሶናር ኮሚኒኬሽን በመፍጠር እንደቻሉ ይገልጻል። ሉሲ ኃይሏ እየጨመረ ሲሄድ የፕሮፌሰሩን ጥራት ካለችበት ሆና በአዲስ ኃይል አማካኝነት ታገኛለች። አሁን እሷ ያለፈችበት ያለው ሁኔታ ፕሮፌሰሩ በቲዮሪ ብቻ የሚያውቁት ነገር ነው። ኃይሉንም በመጠቀም ፕሮፌሰሩን በቤት ቲቪና በስልኩም ጭምር እየመጣች ታስጨንቀው ጀመር። ሉሲ ወደ ሆስፒታል ዕፁ እንዲወጣላት ፈልጋ ትሄዳለች። በዶክተሮቹ ቀዶ ጥገና እየተደረገ የነበረው ሰው እንደማይድን ስላወቀች ትገለውና ዶክተሮቹን አስገዳ ሕክምናውን ትጀምራለች። በዚህ መሃል እናቷ ጋር ትደውላለች። ይህ ትዕይንት እጅግ በጣም ልብ ይነካል። እናቷ ጋር ደውላ እንዲህ ትላታለች። እናቴ፣ ሁሉንም ነገር እያስታወስኩ ነው። የልጅነት ትንፋሽን፣ የቆዳዬ ልውጥ፣ በደሜ ውስጥ ያለውን እንቅስቃሴ ሁሉንም እያየሁ ነው ትላታለች። ሉሲ እውቀቷ እየጨመረ ሲሄድ ሰብአዊ ስሜቷ ግን እየጠፋ መሆኑን ትረዳለች። እውቀቷና ስሜቷ አብረው ሊሄዱ እንደማይችሉ ትገነዘባለች። ሉሲ አሁን ፓሪስ ደርሳለች። አቅሟ 60% ደርሷል። በአየር ላይ ያሉትን የስልክና የሬዲዮ ሞገዶች እንደ ምስል ማየት ትችላለች። ከ100 በላይ የሚሆኑ አደጋዎችን በአይነ ጥቅሻዎች ስታልፋቸው እናያለን። ሉሲ አሁን ፖሊሶችን ትዕዛዝ ትሰጣለች። የተቀሩትን የዕፅ ከረጢቶች ሰብስባ ትወስዳለች። ምክንያቱም አቅሟን 100% ለማድረስና ያገኘችውን እውቀት ለዓለም ለማስተላለፍ ሁሉንም ዕፅ መውሰድ አለባት። መጨረሻ ላይ ሉሲ ሁሉንም ዕፅ ወስዳ 100% ትሞላለች። በዚህ ሰዓትም በጊዜ ውስጥ ወደ ኋላ ትጓዛለች። የሰው ልጅ ታሪክን፣ የዳይኖሰሮችን ዘመን አልፎም ወደ ቅድመ ታሪክ በመመለስ የመጀመሪያውን የሰው ዘር ቅድመ አያት የሆነችውን ሉሲን በጣቷ ትነካለች። ሚስተር ጃንግ ሊገላት ሽጉጡን ሲያነጣጥር ሉሲ ግን ከአካላዊ ዓለም ወይም ከፊቱ ትሰወራለች። በዚህ ሰዓት ነገሮች እጅግ በጣም ከቁጥጥር ውጭ እየሆኑ ነው። ፖሊሶችም የት ነች ብለው ሲጠይቁ በእነሱ ስልክ መልእክት ይመጣል። እሷም እኔ ሁሉም ቦታ አለው በማለት ትመልስላቸው ነበር። ሉሲ አሁን በኢንተርኔት ሞገድ በአየርና በሁላችንም ውስጥ ያለች ንጹህ እውቀት ሆናለች። እንግዲህ የሉሲ ታሪክ ይህንን ይመስላል። ህይወት ከቢሊዮን ዓመታት በፊት በተሰጠን አሁን ምን ማድረግ እንዳለባችሁ ታውቃላችሁ የሚለው የሉሲ ድምጽ ፊልሙን ይዘጋዋል። እናንተስ አእምሯችሁ 100% ቢሰራ ምን የምታደርጉ ይመስላችኋል? ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው። በቀጣይ በሌላ አጓጊ ፊልም እስክንገናኝ ቸር ቆዩ። ይህ ጃሾ ሚዲያ ነው።